የሁላቸውን ድምፅ መስማት ትፈልጋለሁ። ከኋላ ያላችሁ በሙሉ ካገኛችሁት በሉ እስኪ ንገሩት። ወደ ቤታችሁ ስትሄዱ አታጠፉት ማለት አትረሱትም። እርግጠኛ ናችሁ? አዎ። አራተኛ ላይ የመጣው ልጅ አፉ ኮልተፍ የሚለው ልጅ ብላችሁ አስታውሱ። እሺ እኔ ኮልታፋ ነኝ። ነብዩ ሙሴ ኮልታፋ ነው፣ ግን ያን ሁሉ መጽሐፍ ጽፏል። እሱ ኮልታፋ የሆነው እሳት በልቶ ነው። እኔ ኮልታፋ የሆንኩት በልጅነቴ ማር በልተ ነው ተብያለሁ፣ ግን አልነቀም። ስለዚህ ካገኛችሁት ንገሩት ስል ማን ነው ካገኛችሁት ንገሩት ያለው ማን ነው? የሚነገረው ማን ነው? ንገሩት የምትለውስ ማን ናት? ወይስ ማን ነው? ካገኛችሁት ንገሩት የተባለው ማን ነው? ይሄ ቃል ማን ነው ካገኛችሁት ንገሩት የሚባለው የሚለው አካል ካገኛችሁት የሚባሉት የሚገኘው ማን ነው? በምን ጉዳይ ነው? ያ ሰው ካገኛችሁት ተናገሩት ንገሩት የሚለውስ ምንድን ነው የሚናገሩለት? ለማን ነው የሚነገረው? የሚነገረው ምንድን ነው? ርዕሱን ቆርጬው ነው እንጂ ከፍቅሩ የተነሳ መታመሜን ንገሩት ነው የሚል ኃይለ ቃሉ። ከምን የተነሳ? ከምን የተነሳ? ከፍቅር የተነሳ። ከፍቅሩ የተነሳ መታመሜን ንገሩት። ፍቅር ያማል እንዴ? ፍቅር ያደክማል እንዴ? ታዲያስ የፍቅሩ መድኃኒት ማን ነው? ከፍቅሩ የተነሳ መታመሜን ንገሩት። ካገኛችሁት፣ ለዚያም ካገኛችሁት በሱ የተነሳ ታመሜያለሁ፣ በሱ የተነሳ ደክሜያለሁ፣ በሱ የተነሳ ብዙ ስቃይ ደርሶብኛል። ስለዚህ ካገኛችሁት ንገሩት የሚል ኃይለ ቃል እናገኛለን። ካገኛችሁት ንገሩት ብላ የምትናገረው ሴት ናት። በዚህ የመጽሐፍ ቅዱስ ላይ የምንመለከተው ማመልከቻ ካገኛችሁት ንገሩት የወትለው ለጓደኞቿ ሴቶች እንደሆኑ እንመለከታለን። አንተን አዋልደ ኢየሩሳሌም አማልኩክን፣ እናንተ የኢየሩሳሌም ቆነጃጅት አምያችኋለሁ፣ ቃል አስገብቻችኋለሁ። ውዴን ካገኛችሁት ከፍቅሩ የተነሳ መታመሜን ንገሩት ትላለች። ውዴን ካገኛችሁት፣ ውዷ ማን ነው? ማናት ይቺ ሴት? ውዷ የተባለውስ ማን ነው? የታመመችለት በምን ጉዳይ ነው? ምን ቢሆን ነው ያሳመማት? ፍቅሩ ያሳመማት? ምን አይነት ሴት ናት? ምን አይነት ጓደኞች ነው ያሏት? በፍቅሩ የምትታመምለት ወንድ ሴት ምን አይነት ወንድ ቢሆን ነው? ምን አይነት ቁመና ቢኖረው? ምን አይነት ሀብት ቢኖረው? ስለዚህ ካገኛችሁት ንገሩት። እመለከልካሁ ከመታይዳሁ ከማለን ንድስ በፍቅሩ እነሆ ካገኛችሁት ከፍቅሩ የተነሳ መታመሜን ንገሩት ብላ ለጓደኞቿ ትናገራለች። የምትናገረው አንቺ ውድሽ ምን አይነት ነው ይሏታል። የእሷ ውዱ ምን አይነት እንደሆነ ካገኙት ለመናገር ምልክቶች ካሉት ውዴ ነጭና ቀይ ነው አለ። ውዴ ወልድ ወየጻዕዳ ወቀይ፣ ውዴ የኔ ውድ ነጭና ቀይ ነው። ምልክቱ ነጭና ቀይ ነው። ነጭና ቀይ የሆነ ውድ አለ እንዴ? ነጭና ቀይ የሆነ ሰው አለ እንዴ? የእሷ ውድ በምንድን ነው የሚለየው? ነጭና ቀይ የሆነበትስ በምንድን ነው? እንደዚህ የምትታመምለት ነጭና ቀይ የሆነ ምልክት ያለው ሰዎች በሚጠፉበት ሰዓት በማስታወቂያ አፋልጉኝ ይለጠፋሉ። መልካቸውን፣ ቁመናቸውን፣ ያላቸውን ነገር ምልክታቸውን ሁሉ ይናገራሉ። እዚህም ላይ እች ሴት ውዷ ምን አይነት ምልክት እንዳለው ትናገራለች። ጸጉሩ ሐር ይመስላል፣ ነጭና ቀይ ነው። ስለዚህ እናንተ የኢየሩሳሌም ቆነጃጅት ካገኛችሁት ውዴን ከሱ ፍቅር የተነሳ መታመሜን ንገሩት ብላ ለጓደኞቿ ስታመለክት እንመለከታለን። በመጀመሪያ ላይ እች ሴት ወልድ እወይ ጎደጎድ ወለተ እነሆ በመጀመሪያ ላይ መጥቶ ቤቷን አንኳኩቶ ነበረ፣ ፈልጓት ነበረ። ቤቷን ሲያንኳኳ ግን እሷ ግን እንዲህ ብላ መለሰች።
ልብሴን አውልቄአለሁ፣ እግሬንም ታጥቤአለሁ። እንዴት ከአልጋዬ እነሳለሁ? የታጠብኩትን እግሬንስ እንዴት አቆሽሻለሁ አለችው። ድምፁን እየሰማች በሩን አልከፍትለት አለች። ዝም አለችው፣ ችል አለችው። የመጣው ደግሞ ሌሊት ነው። በዚያም ላይ እንዲህ ይላት ነበረ፣ እነሆ አየሩ ቀዝቃዛ ነው፣ ዝናብ በራሴ ላይ እየፈሰሰ ነው። ከብርዱ የተነሳ ከቅዝቃዜው የተነሳ በሕመም ውስጥ ነው ያለሁት። ስለዚህ ክፈችልኝ ይላታል። ወልድ ወይ ይጎደጉድ ወህተ እነሆ ውዴ በውጭ ሆኖ ያንኳኳ ነበረ። እነሆ ልብሴን አውልቄአለሁ፣ ነገር ግን አለች እግሬን ታጥቤአለሁ፣ ላቆሽሸው አልፈልግም። ልብሴንም አውልቄአለሁ፣ ልለብስ አልፈልግም አለች። ብዙ ጊዜ አንኳኳ፣ ጠበቃት። ቢጠብቃት ግን ልትከፍትለት አልቻለችም። ወልድ ሆይ ፈናው እዴሆን ተስቁረት ውድ እጆቹን በቀዳዳው በኩል በመስኮቱ በኩል እጆቹን ላከ። እጆቹን አየሁት። ያኔ እጆቹን ሳይ ግን አለ አንጀት የተላወሰ ደንገጠት ከርሴ አንጀት የተላወሰለት። ስለዚህ እኔ ልብሴን ለብሼ በሩን ለመክፈት ስወጣ ወልድ ሀለፈ እነሆ ውዴ ፈቀቅ ብሎ ሄደ ነበረ። ለፍለጋ 6 ሰዓት ከሌሊቱ ወጣሁ። እሱን እየፈለግኩ ሄድኩኝ ወለከውን አቀብተ ሀገር። ነገር ግን አለ በሰፈር አካባቢ ቦታውን የሚጠብቁ ጀንቦች የሚባሉ ከተማውን የሚጠብቁ ወንድ የሚባሉ በከተማው ዙሪያ ላይ ነበሩ። እነሱን አገኘኋቸው። እነሱ ግን ደበደቡኝ። ወፈቁኒ ራሴ ራሴን ቀጠቀጡኝ። ወነሱ ግልባቤ ልብሴንም ገፈው ወሰዱት። እሱን ፍለጋ ወጥቼ እሱን አላገኘሁትም። እነሆ ልብሴን ወሰዱት፣ ልብሴን ገፈፉት፣ እኔንም ደበደቡኝ። ስለዚህ አለች ተመልሼ መጣሁ፣ እነሆ ውዴን አላገኘሁትም። እናንተ ግን የኢየሩሳሌም ቆነጃጀት ካገኛችሁት ከእሱ የተነሳ ከፍቅሩ የተነሳ ታምሜአለሁ ንገሩት ትላለች። እቺ ሴት መጀመሪያ ላይ ገፍታዋለች። ነገር ግን አለ እጆቹን በመስኮቱ በኩል ሲልክ መስዋዕት የከፈለውን የተወጋውን እጆቹን እንተ ስቁረት በቀዳዳው በኩል ላካለች። እቺ ሴት የተባለችው ቤተ ክርስቲያን ናት። ቤተ ክርስቲያን ናት። የእግዚአብሔር ልጆች ወልድ ሆይ የተባለ ኢየሱስ ክርስቶስ ነው። ፈለወ እዴሆን ተስቁረት እነሆ በቀዳዳው በኩል እጆቹን ላከ የተባለው ቀራንዮ ላይ የተወጋውን እጁን የደማውን እጁን ያን የዳበሳትን እጁን ያን የተመለከተችው። እሱ ከሄደ በኋላ ብትፈልገው ምን ዋጋ አለው? እሱ ከሄደ በኋላ ፈለገችው። ያን መቀበል አልፈለገችም። ያን መክፈት አልፈለገችም። እንደዚህ የተባሉት 12ቱ ነገደ እስራኤልና ሁለቱ ነገደ እስራኤል ሁለቱ ነገደ እስራኤል 10ሩ ነገደ እስራኤል ኢየሱስ ክርስቶስን እግዚአብሔር አልተቀበሉም። ሁለቱ ነገደ እስራኤል ግን ተቀብለዋል። ለ12ቱ ነገደ እስራኤል ኢየሱስ ክርስቶስ መጣ። 10ሩ ነገደ እስራኤል ገፉት፣ ሁለቱ ግን ይፈልጉት ጀመር። ስለዚህ በዚያ መካከል እስራኤልን ምእመን ይላታል። ለቤተ ክርስቲያን የመጣው ኢየሱስ ክርስቶስ እንዲህ አለ ነቢዩ ኢሳይያስ በ54 ቁጥር 5 ላይ እንዲህ ይላል፣ ፈጣሪሽ ባልሽ ነው፣ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤል ቅዱስ ነው፣ የሚታደግሽም እሱ ነው፣ ከውድቀት የሚታደጋት። ነገር ግን አለ እሱ ዕዳጣ መዋዕለ ሀደግኩ ይቤ እግዚአብሔር፣ እሱን ለትንሽ ጊዜ ትቼሻለሁ አላት። ለትንሽ ጊዜ ትቼሻለሁ። ለትንሽ ጊዜ ተለያይተናል። አዎ በባልና በሚስት መካከል በፍቅረኛሞች መካከል ግጭት ይፈጠራል። ለትንሽ ጊዜ ይለያያሉ። ስለዚህ እግዚአብሔር ምን አለ? ለትንሽ ጊዜ ትቼሻለሁ አላት። የእግዚአብሔር ልጆች ዛሬም እግዚአብሔር የተወን ቢመስለን ለትንሽ ጊዜ ነው። ወበዐቢይ ምሕረት እስቲሃለኪ፣ ድጋሜ በታላቅ ይቅርታ ተመልሼ በታላቅ ምሕረት ይቅርታ አደርግልሻለሁ። ለትንሽ ጊዜ ብቻ ነው የምተውሽ፣ እስከምታስተዊ እስከምትመለሽ። እቺ ሴት የተባለችው እስራኤላውያን እግዚአብሔርን የሚያመልኩት እስራኤላውያንና እግዚአብሔርን የማያመልኩ እስራኤላውያን አሉ። ነቢዩ ኤርምያስ እንዲህ አለ፣ ከአማሌቅ
ከአማኝቷ ይልቅ ከከዳተኛዋ ይልቅ አማኝቷ ባሰችብኝ አለ። ከከዳተኛዋ ይልቅ አማኝቷ ባሰችብኝ። ይሄ ማለት አንድ ሰው ሚስት ሊያገባ ይችላል። ነገር ግን ያቺ ሚስቱ በሆነ አጋጣሚ ከድታው ልትሄድ ትችላለች፣ ትታው ልትሄድ ትችላለች። ስለዚህ ከድታ የሄደችው ትታው ሄዳለች። አንድ ጊዜ ከእሱ ተለይታለች። ሌላ ሁለተኛ ሚስት አገባ። ያገባት ሚስቱ ግን ከእሱ ጋር ሆና የእሱን ገንዘብ እየተቀበለች የእሱን ገንዘብ እያሳለፈች ከሌላ ሰው ጋር ሌላ ውሽማ ያዘ ይችላል። ስለዚህ ያለ ከከዳችው ይልቅ ያመነችው ባሰችብኝ። የከዱት አሕዛብ ሳይሆን ያመኑት እስራኤላውያን እግዚአብሔርን አስቸገሩት። ምክንያቱም በቤተ መቅደሱ መካከል መስዋዕት ይሰዋሉ፣ እግዚአብሔርን ያመልካሉ። በድንኳኑ መካከል ግን ዝሙት ይፈጽማሉ፣ ዘረኝነትን ያካሂዳሉ። ያንን መስዋዕቱን ለእግዚአብሔር እያሉ ለራሳቸው ይበላሉ። ስለዚህ አለ ያመኑት ባሱብኝ ይላል። የእግዚአብሔር ልጆች ዛሬ ከአሕዛብ ይልቅ እኛ እግዚአብሔርን አስቸግረነዋል። በቤቱ ውስጥ ያለነው ያመንነው የምናመልከው የምንሰግድለት ከዘሙት ጋር ከዘረኝነት ጋር ከጥላቻ ጋር አድርገን እግዚአብሔር ስናመልክ እነሆ እግዚአብሔር ምን አለ? ካመነችው ከከዳችው ይልቅ ያመነችው ባሰችብኝ። ያመነችው አስቸገረችኝ። አሁን እግዚአብሔርን ያስቸገረው ያመኑት እንጂ ያላመኑት ውጭ ላይ ነው ያሉት። እነሱ ወደ ቤት ውስጥ ከሚመጡ በፊት ይጠብቃቸዋል። ያመኑት ግን አስቸግረዋል። ያመንነው እኛ ልጆቹ ነው ያስቸገርነው። ስለዚህ ምን አለ? ለትንሽ ጊዜ እተውሻለሁ ይላል። እግዚአብሔር ለትንሽ ጊዜ ሊተወን ይችላል። ለትንሽ ጊዜ፣ ለደቂቃዎች፣ ለሰከንዶች ከተወን ደግሞ ብዙ ጊዜ ፍርሃት ይነግሳል በእኛ ውስጥ። ክርስቲያን ከእግዚአብሔር ጋር ካልሆነ በፍርሃት ውስጥ ይዋጣል። ፍርሃት ይነግሳል በውስጡ። እግዚአብሔር ማምለክ አቁሞ ባለው ነገር ይተማመናል፣ በገንዘቡ ይተማመናል፣ በእውቀቱ ይተማመናል፣ እግዚአብሔርን ይተዋል። ነገር ግን ደግሞ እንዲህ ይላል ዘዳግም 26:67 ላይ እንዲህ ይላል ወይትተአመን በሕይወትከ ስቅልተ ትሬዳ እስራኤል ለሕይወትከ። እነሆ አንተ እስራኤላዊ በሕይወትህ አትተማመንም፣ በገንዘብ አትተማመንም። በሕይወት በክርስቶስ ሕይወት የተባለ ኢየሱስ ክርስቶስ ነው። በክርስቶስ መተማመን አልቻልክም አለ። ወይዘጎት ውስጥ አሕዛብ፣ ስለዚህም በአሕዛብ ዓለም ሁሉ ይበትንሃል አለ። ስቅልተ ትሬዳ እስራኤል ለሕይወትከ፣ ሕይወትህ ክርስቶስን መስቀል ላይ ተሰቅሎ ትመለከተዋለህ፣ ግን አትተማመንም። በክርስቶስ መተማመን ሰዓትን አካውንት ውስጥ ባለው ገንዘባችን መተማመን አንችልም። በገንዘባችን መተማመን አንችልም። በውበታችን መተማመን አንችልም። በእውቀታችን መተማመን አንችልም። በሀገራችን መተማመን አንችልም። ለምን? በእግዚአብሔር መተማመን ካልቻለን። ስለዚህ አንተ ሕይወትህን እመነው፣ ክርስቶስን እመነው፣ ተሰቅሎ ያየውን እመነው። ተሰቅሎ እያየችው ዝም አለች፣ አልከፍትለት አለች። ዛሬ የተዘጋ ልብ አለ። የእግዚአብሔር ልጆች ከፊታችን የቆመውን ኢየሱስ ወደ ተምናሁን ኢየሱስን አገኘነው ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ ናትናኤል ፊልጶስ የሚባል ልናቃል ኢየሱስን አገኘነው። ዛሬም ካገኛችሁት ኢየሱስን ንገሩት። ቤተ ክርስቲያን አሟታል፣ ካህናትን አሟቸዋል፣ አገልጋዮችን አሟቸዋል፣ ልጆቹ ታመዋል። ካገኛችሁት ንገሩት። የእግዚአብሔር ልጆች ታምሜያለሁ፣ ከፍቅሩ የተነሳ ታምሜያለሁ፣ ካገኛችሁት ንገሩት ትላለች ቅድስት ቤተ ክርስቲያን። ቤተ ክርስቲያን እነሆ ዛሬ ድረስ ትደበደባለች፣ ዛሬ ድረስ መከራ ትቀበላለች። እነሆ እሱ ከሄደ በኋላ ልትፈልገው ወጣች፣ እሱን ለፍለጋ ወጥታ፣ ነገር ግን ተደበደበች፣ መከራዋን አየች፣ ተሰቃየች። ስለዚህ ከፍቅሩ የተነሳ ታምሜያለሁ፣ ልብሴ ተገፏል፣ ክብሬ ተገፏል። ልብሷም አለው፣ ውበቷም አለው፣ ጌጧም አለው። ጌጧ ኢየሱስ ክርስቶስ ነው። የኛ ውበት ኢየሱስ ክርስቶስ ነው። የኛ ጉልበት ኢየሱስ ክርስቶስ ነው። የኛ ጌጥ ኢየሱስ ክርስቶስ ነው። ከክርስቶስ ውጭ ውበት የለንም። ከክርስቶስ ውጭ ጌጥ የለንም። ከክርስቶስ ውጭ ኃይል የለንም፣ አቅም የለንም። ከክርስቶስ ጋር ያልሆነ ሕዝብ፣ ከክርስቶስ ጋር ያልሆነች ቤተ ክርስቲያን ብቻዋን ትሆናለች። ነቢዩ ኤርምያስ በመጽሐፈ ኤርምያስ ምዕራፍ 51 ቁጥር 8 ላይ እንዲህ ይላል ግብተ ወድቀት ባቢሎን ወተቀጥቀጠት በክሬዋ ወነስኦ ረቅነ መድኃኒት መቦ ከመ ትትፌወስ ይላል።
ባቢሎን ድንገት ወደቀች። ድንገት ወደቀች። ለባቢሎን አልቅሱላት፣ ትፈወስ እንደሆነ መድኃኒት ስጧት። የምትድን ከሆነ ፈወስናህ ለባቢሎን ወይ ተፈወሰት። መድኃኒቱን ሰጠናት ግን አልተፈወሰችም አለ። መድኃኒቱን ሰጠናት አልተሻላትም አለ። ድንገት ወደቀች፣ ድንገት ተሰበረች። ባቢሎን እስከ ሰማይ ድረስ ከፍ ብላ ነበረ። የባቢሎን ኤምፓየር የሶሪያ አገዛዝ እስከ ሰማይ ድረስ ደርሶ ነበረ፣ የህንፃ ግንባታው ጭምር። በየትኛውም ዓለም የቋንቋ ዲቃላ ብዙ ነው። ቋንቋ ተዳቅሏል። ፋርሲ ባቢሎን ላይ ግን የቋንቋ ዲቃላ አልነበረም። ቋንቋ አልተቀየረ፣ የራሷ ነበረ። የእንግሊዝ፣ የጣሊያን፣ የአሜሪካ ቋንቋ ከኛ ከኢትዮጵያ ቋንቋ ተዳቅሏል። ለምሳሌ ቲሸርት፣ ሸሚዝ የኛ ቋንቋ አይደለም። ያልተዳቀለ ቋንቋ የለም። ባቢሎን ግን የራሷ ቋንቋ፣ የራሷ አገዛዝ፣ የራሷ ግዛት የነበራት ሁሉም ነገር ከራሷ የሆነላት ከማንም ያላመጣች። እኛ ከውጭ ያመጣን ያላመጣ ነው ምን ነገር አለ? አንዳንድ የኢትዮጵያውያን ሲመጻደቁ ግርም ይለኛል። የለበስከው ቲሸርት፣ ያደረግከው ጫማ፣ የምትነዳው መኪና፣ የያዝከው ሞባይል፣ የተቀመጥክበት ወንበር የኢትዮጵያ ነው እንዴ? ምን አለህና ሁሉም የኛ ነው የሚባል ነገር የለም። ከሌላ ከውጭ የቤት ዲዛይን ሳይቀር የለበስ ነው። አንድ ፈረንጅ ጓደኛ ቢሆን አዳማ ላስጎብኘ ቢል ምን ታሳየዋለህ? ቤትን ብታሳየው ወይማ ከኛ ሀገር አለ ይላል። ሶፋውን ብታሳየው ወይኛ ከኛ ሀገር አለ ይላል። ወደ ጅማ ሄደ አባ ጅፋር ቤተ መንግስት ብታሳየውና ቡናን ብታሳየው ግን አዎ ብሎ ይቀበላል። የያዝከው ሞባይል ከውጭ የመጣ ነው ምን ታሳየዋል? አንዳንድ ጊዜ የኛ ያልሆኑ የኛ የሚመስሉ የተላመዱ ነገሮች አሉ። ስለዚህ አለ ባቢሎን ድንገት ወደቀች፣ ተሰበረች አለ። ዛሬ መምህራኑ ድንገት ወደቁ። ሞራል ያልወደቀ የለም፣ በኢኮኖሚ ያልወደቀ የለም፣ በአስተሳሰብ ያልወደቀ የለም፣ በንጽህና ያልወደቀ የለም። ንጽህናውን ያጣ በዘረኝነት ያልወደቀ የለም፣ በጥላቻ ያልወደቀ የለም፣ በዝሙት ያልወደቀ የለም። መምህራኑ፣ ተማሪዎች የቤት ስራ ለመስራት ሞራል የላቸው፣ ሞራላቸው ወድቋል። ትምህርት ቤት ለመሄድ ፍላጎት የላቸውም፣ ግዴታ ሆኖባቸው ነው። ግዴታ ወላጆችን ለማስደሰት አንዳንድ ህጻናት አለው እኔ እኮ የምማረው ለወላጆች ነው የሚል የአባቱ ትእዛዝ የእናቱ ትእዛዝ ለመፈጸም ብቻ ሞራሉ ያልወደቀ የለም። መምህራኑ ሞራላቸው ወድቋል። አስተማሪዎች ሞራላቸው ወድቋል። አገልጋዮች ሞራላቸው ወድቋል። ዘማሪዎች ሞራላቸው ወድቋል። መሪዎች ሞራላቸው ወድቋል። የህዝባችን አመለካከት ሞራል ወድቋል። ከፍተኛዋ ኢትዮጵያ ትናንት በነበረችበት ልክ አይደለም ያለችው። ድንገት ወደቀች ባቢሎን አለ። ከከፍታ መውደቅ፣ በሞራል መውደቅ፣ ከልዕልና መውደቅ፣ ከቅድስና መውደቅ፣ ከንጽህና መውደቅ። ምን ያልወደቅ አለ? አሁን ስም ብቻ እኮ ላይ ያለን አሁን ስም ብቻ፣ ዝና ብቻ፣ ታዋቂነት ብቻ በቀዳሚነት መንግስተ ሰማያት አይገባም። አሁን ጋዲል ነው እግዚአብሔር አሁን ነው። ለጋ አይደለም፣ ትናንትም አይደለም። የሚያልፍ ዘመን የለውም፣ የሚመጣ ዘመን የለውም። ለእግዚአብሔር አሁን አንተ ማለ አንተ አሁን ማለ አሁን በምን ሁኔታ ላይ ነው ያለው? በቅድስና ላይ ነው ያለው? በፍቅር ነው ያለው? በሰላም ነው ያለው? በአንድነት ነው ያለው? በቅድስና ነው ያለው? ወይስ አሁን በምን ላይ ነው ያለው? ትናንት የነበረው ማንነትን እግዚአብሔር አይፈልገው፣ የአሁኑን ማንነት ነው የሚፈልገው። ስለዚህ ኢየሱስ ክርስቶስን ቤተ ክርስቲያን የክርስቶስ ሙሽራ ናት። የክርስቶስ ሙሽራ፣ የክርስቶስ ባለቤት ናት። ቤተ ክርስቲያን እናቱ የሆነችለት ክርስቶስ አባቱ ይሆንለታል። ስለዚህ ቤተ ክርስቲያን መላለች ታምም ያለው ንገሩት እያለችን ነው። ክርስቶስን ካገኛቸው ታምም ያለው ንገሩት። ከፍቅር የተነሳ የትናንትናው ከፍታዋ ታምም ያለው ምን ያህል ታመመ አለ። በማቴዎስ ወንጌል ምዕራፍ 9:8 ላይ እንዲህ ይላል፣ ሕሙማን ይፈቅድዎ ለዐቃቤ ሥራይ፣ በሽተኞች ባለመድኃኒትን ይፈልጉታል ይላል። በሽተኞች
ጤናማዎች አይደለም የሚፈልጉት። በሽተኞች ሐኪሙን ይፈልጉታል። በሽተኞች ባለመድኃኒትን ይፈልጋሉ። እኔ የመጣሁት ለጻድቃን ሳይሆን ለኃጥአን ነው። ቤተ ክርስቲያን ውስጥ በሽተኛ የሚባሉት በሁለት አይነት ይከፈላል። አንደኛ የነፍስ በሽታ፣ ሁለተኛ ደግሞ የሥጋ በሽታ። የሥጋ በሽታ ፈውስን ቤተ ክርስቲያን ትሰጣለች። የሥጋ ሕክምናን ትሰጣለች በጸበሉ በኩል። የሥጋን ፈውስ ትሰጣለች በጸበሉ በኩል። የነፍስን በሽታ ደግሞ በሥጋውና በደሙ በኩል ትፈውሳለች። ስለዚህ ባለመድኃኒትን ሕመምተኞች ይፈልጉታል፣ በሽተኞች ይፈልጉታል። ኢየሱስ ክርስቶስ ባለመድኃኒት ብቻ አይደለም፣ ራሱ ኢየሱስ ክርስቶስ መድኃኒት ነው። እሱ የነካው ሁሉ መድኃኒት ይሆናል። እሱ ሲነካው ጭቃ መድኃኒት ይሆናል። እሱ ሲነካው አፈር መድኃኒት ይሆናል። እሱ ሲነካው ዛፉ መድኃኒት ይሆናል። ስለዚህ እሱ ራሱ መድኃኒት ስለሆነ ኢየሱስ የሚለው ስም ራሱ መድኃኒት ስለሆነ አዳኝ የሚባል ስም ከሰማይ በታች የተሰጠ የሚያድን ስም ከኢየሱስ ውጭ የድነት ስም የለም። ስሞች ሁሉ ይለያያሉ። ኢየሱስ የሚለው ስም መድኃኒት ነው። ክርስቶስ የሚለው ስም የተዋሕዶ ስም ነው። ክርስቶስ የሚለውን ስም ስናገኝ ተዋሕዶ የሚለውን እንገልጻለን። መዋሃድ ምንድን ነው? ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ። ተዋሕዶን የሚገልጽልን ክርስቶስ የሚለው ስም ነው። መድኃኒቱን የሚገልጽልን ኢየሱስ የሚለው ስም ነው። አማኑኤል የሚለው ስም የሚገልጽልን እግዚአብሔር ከኛ ጋር ነው የሚለው ስም ነው የሚገልጽልን። ስለዚህ እግዚአብሔር በሁለት አይነት መልኩ ከኛ ጋር ይሆናል። መንፈስ ቅዱስ በሁለት አይነት መልኩ ከኛ ጋር ይሆናል። አንደኛ በማደር ከኛ ጋር በማደር፣ ሁለተኛ ደግሞ በረድኤት ርቆ በመጠበቅ። በቅድስና ውስጥ ስንኖር፣ በትሕትና ውስጥ ስንኖር እኛ እግዚአብሔር ከኛ ጋር ይሆናል፣ በውስጣችን ያድራል፣ ይዋሃዳል። ነገር ግን ደግሞ በኃጢአት ውስጥ ወደ ትቶን አይሄድም፣ በረድኤት ብቻ ይጠብቀናል። አያችሁት? እግዚአብሔር ከኛ ጋር እንዲሆን አምላካችን ይፍቀድልን። አዎ በረድኤትና በመዋሃድ ውስጥ እግዚአብሔር በእኛ ላይ ሲያድርና በረድኤቱ ሲጠብቀን፣ ለቅዱሳን ለነቢያቱ ይመጣ ይገለጥ የነበረው በረድኤት ነው። ለሐዋርያት ግን የተገለጠው በአካል ነው። መንፈስ ቅዱስ የተገለጠው በአካል ተገለጠ። በአካል መንፈስ ቅዱስ ወረደላቸው፣ በአካል በረድኤት አይደለም። ለነቢያት የወረደው በረድኤት ነው። ለሐዋርያት የወረደው ግን በአካል ነው። ለዚህ በአካል ከኛ ጋር ይሆናል። እኛ ቅድስና ሲጎለን ደግሞ በረድኤት ይጠብቃል። ምክንያቱም ልጆቹ ስለሆነ ካገኛችሁት ንገሩት። በሽተኞች ይህ ሳምንት የበሽተኞች ሳምንት፣ ፈውስ ያገኙበት ሳምንት ነው። እንደምታውቁት ከትናንት ጀምሮ ስለ መጻጉዕ ተነግሮ ሊሆን ይችላል። ምክንያቱም ሰምታችኋል። ጠዋትና ማታ ዘወግዑ ተወልደ የሚለው በዮሐንስ ወንጌል ምዕራፍ 9 ላይ ያለው እሱንም ሰምታችሁ ይሆናል። የሚገርመኝ ግን ዘወግዑ ተወልደ ላይ የሚለው ቅዱስ ያሬድ የሚባል ሊቅ እግዚአብሔር ታላላቅ ነገሮችን አድርጓል፣ ኢየሱስ ክርስቶስ ታላላቅ ነገሮችን አድርጓል አለ ቅዱስ ያሬድ። እነሆ ኢየሱስ በምራቁን እንትፍ አለ፣ ጭቃውንም አድቦለበለ፣ ዓይንም ቀባለት አለ። ዘወግዑ ተወልደ እውር ብሎ የተወለደውን የዓይን ዲዛይን የሌለውን አስቡት፣ የዓይን ዲዛይን የሌለውን እንዲሁ ልሙጥ የሆነውን። ስለዚህ አለ ምንም አድርጉ ነበረ፣ ምራቁን እንትፍ አለ፣ ጭቃም አደረገ። ከዚያ በኋላ ግንባሩን ቀበው፣ የዓይን ቅርጽ አወጣለት። ስለዚህ ሂድና በስሊሆም ውሃ ታጠብ አለው። ተጠመቅ አላለው፣ ታጠብ ነው ያለው። ታጠብ ነው ያለው፣ ተጠመቅ አላለው። ስለዚህ ወደዚያ ቦታ ላይ ሲሄድ ኢየሱስ ክርስቶስ አዘዘው ይላል። ይህ ዓይነ ስውር ታዛዥ መሆኑን ተመለከተ። አያችሁት? ትዕቢተኛ አልነበረም። ታዞ ሄደ። በእምነት ጭቃ ነው የቀባው። ምንም አላለው። ጭቃ ቀባውና ሂድና ወደ ሰሊሆም ውሃ ታጥበን አለው። ታጠብ አለው። እሱ ግን ሄደ በትሕትና። ለምን ይሄዳለሁ አላለም። እንዴት አላለም? ጸሎቱ አጭር ነበረ። ተሳሃለኒ ወልደ ዳዊት ነው ያለው። የዳዊት ልጅ ይቅር በለኝ። አንዳንድ ጊዜ 150 ዳዊት አለ፣ ውዳሴ ማርያም አለ በየቀኑ የሚነበብ። ይህ የአዋጅ ጸሎት ነው። ነገር ግን ደግሞ የራሳችን ጸሎት አለ። አጭር የሆነ ጸሎት፣ አጭር የሆነ የምንፈልገውን ብቻ የምንነገርበት። በቃ ቀጥታ የምንፈልገው መኪና ከሆነ እግዚአብሔር ወይ መኪና ስጠኝ፣ በቃ አለቅ። እግዚአብሔር ወይ ቤት ስጠኝ፣ አለቅ።
እግዚአብሔር ሆይ ሕይወት የጠብቅልኝ አለቀ። ቤተሰብ የጠብቅልኝ አለቀ። ረጅም ጸሎት ስለጸለይ ብቻ አይደለም። ኢየሱስ ወልደ እግዚአብሔር ተሳለኝ ወልደ ዳዊት የዳዊት ልጅ ይቅር በለኛል። ይቅር በለኝ ሌላ አላለም። ሌላ ነገር አልጠየቀም። በመስቀል ላይ በቀኝ የተሰቀለው ጴጥሮስም አንድ አጭር ጸሎት የጸለየው በመንግሥትህ አስበኝ። እስኪ ሁላችሁ በመንግሥትህ በሉ እስኪ አስበኝ። ስልክ ስትደውሉ እና ስልኩን ሌላ ሰው ሲያነሳው አይገርምህም? ልደውልልህ ስል ደወልክልኝ የሚላችሁ ሰው የለም? አለ የለም? እያሰብኩ አገኘሁ የሚላችሁ ሰው የለም? አሁን እየተለመደ ስለመጣ ውሸት ነው የሚመስለን። አስቡት። እያሰብኩ አሁን እኮ ልደውልልህ እጄ ላይ ስልኬ ሳወጣ የደወልከው እያሰብኩ። ቢያስበንም ባያስበንም እየታሰብን መሆናችን ራሱ ታላቅ ነገር ነው። እግዚአብሔር ልጆች መታሰብ ቀላል አይደለም በሰው ዘንድ። እያሰብኩ ነበር። ብዙ ሰዎች እኛን የማያስቡ ሰዎች አሉ፣ እኛም የማናስባቸው። ስለዚህ መታሰብ ቀላል አይደለም። ያ በቀኝ በኩል የተሰቀለው ሰው አስበኝ ነው ያለው። ስትገናኙ አባታችሁን ስታገኙት ወንድሜ፣ ወንድማችሁን አገልጋዩን ስታገኙት ወንድሜ በጸሎት አስበኝ፣ እህቴ በጸሎት አስቢ፣ እናቴ በጸሎት አስቢ። እስክንተሳሰብ እስክንፈላለግ። አሁን ከኔ በፊት ለ4 ቀን የመጡትን አገልጋዮች አገልግለው ከወጡ በኋላ መምህር የት ነው የሚሄዱት? ወይ ከኛ ቤት ሄደው አለዛም ደግሞ ልሸኝዎት ያለ አለ ከእናንተ መካከል አለ እንዴ? የለም። እርግጠኛ ሆኜ የምነግራችሁ ሊኖር አይችልም። ለምን? ገና ጸሎት እየተጸለየ ሳለ እተው ሲባል ህዝቡ ሞቶ ይሄዳል፣ እሱም በጀርባ በኩል ጥሎ ይሄዳል። እንዲህ ነው እንዲህ አገልግሎታችን፣ እንዲህ ነው እንዲህ ግንኙነታችን። የተጣላን እኮ ነው የምንመስለው፣ የማንዋደድ የተጣላን ሌላ ጠላት እስከ መምሰል ድረስ ተገፋፍቶ መሄድ። አገልጋዩ ህዝቡን ገፍቶ ይሄዳል፣ ህዝቡም አገልጋዩን ገፍቶ ይሄዳል። መተሳሰብ የሚባለው ነገር የለም። እንዴት ነበር አገልጋዮች? የዛሬው ወንጌል ጥሩ ነው ደግሞ ይምጡልን መምህራችን ልትሉ ትችላላችሁ። ግን እቤታችን ሄደው እንግዳ ናቸው ያለ ሰው የለም። አጭር ጸሎት የሚባለው አስበኝ ማለት ቀላል አይደለም። በህዝብ ዘንድ መታሰብ አገልጋዮች ህዝቡን ሲያስቡ፣ ህዝቡ አገልጋዩን ሲያስብ፣ ህዝቡን መጸለይ ያለበት ለአገልጋዮቹ፣ ለካህናቱ መጸለይ ያለበት። ካህናት ብቻ አይደለም መጸለይ ያለባቸው። እስኪ ሁላችሁ ተንሥኡ ለጸሎት በሉ እስኪ። አቤት ለምን ተነሱ? ለምን? ከዚያስ ቀጥላችሁ ምን ትላላችሁ? አቤት እግዚኦ። ይሄ የእናንተ ስራ እኮ ነው። ቅዳሴው ላይ አይታችሁት ከሆነ ተንሥኡ ለጸሎት ይልና ይዲ ይላል። ምልክቱ ምንድነው? የዲያቆን ነው። ዲያቆን ነው ተንሥኡ ለጸሎት የሚለው ይላል። ይህ ብሎ ደግሞ ምን ይላል? የህዝብ ነው ይላል። የማን ነው? የማን ነው? ህዝብ ከሌለስ ማን እግዚኦ ተሳለነ ይበል? የእናንተ ስራ ጭምር እኮ ነው እየሰራን ያለን። በጣም ቀልደኞች ናቸው። እግዚኦ ተሳለነ ማን ይበልላችሁ? ሰላም ለኩልክሙ ካለ በኋላስ ምን ትላላችሁ? አቤት ምስለምንከ አጥፎ ይዟችሁ እንግሊዝኛ ቢል እኮ ደፈሩ ትላላችሁ። ምስለምንከ ምስለ መንፈስከ። ዲያቆኑ ዛሬ ቅዳሴ ያስታውሏል። አሁን ትላለህ፣ እሱ ደግሞ ስለሚከፈለው ልትከስ ትችላለህ። አንተስ ምስለ መንፈስከ የሚለው ማን ይበልልህ? እግዚኦ ተሳለነ የሚለው ማን ይበልልህ? አንተም እኮ በቅዳሴ ውስጥ ድርሻ አለ። አንተም እኮ በአገልግሎት ውስጥ ድርሻ አለ። አንተም እኮ በወንጌል ውስጥ ድርሻ አለ። ስለዚህ ካህናቱ፣ ዲያቆናቱ ህዝቡ ሆነው እንደገና የህዝቡን ይጸልያሉ። ህዝቡ ሆነው ካህንም ሆነው ህዝቡ ሆነው ይጸልያሉ። ህዝቡ ለካህናቱ መጸለይ አለባቸው። የሉቃስ ወንጌል ምዕራፍ 1 ወደ 8 ላይ ያለ ኃይለ ቃል አለ። ህዝቡ ለዘካርያስ ይጸልይ ነበር። ካህናቱን ባላወቁት ኃጢአት እንዳይቀሰፉ አንተ ጠብቃቸው ብለህ ጸልየህ ታውቃለህ እንዴ? አባቶችን ጠብቅልኝ ብለህ ታውቃለህ እንዴ? ቤተ መቅደስ ሲገቡ ባላወቁት ኃጢአት እንዳይቀሰፉብኝ
ጠብቅልኝ፣ ከዕለት እርኬት ጠብቅልኝ ብላችሁ ጸልያችሁ ታውቃላችሁ? የለም። ሁሉን ኃላፊነት ለካህኑ ብቻ መስጠት። አንድ መጽሐፍ ሳነብ አንድ አባባል አግኝቻለሁ። ሰውየው አገልጋይ ነው፣ ሰባኪ ነውና በሚያስተምርበት ሰዓት፣ በሚያገለግልበት ሰዓት ህዝቡ ያንቀላፋል። ምን ይላል? ከኔ ጋር ናችሁ? አቤት ተኝታችሁ አላችሁ? እስኪ የተኛ ያጨብጭብ። እስኪ የተኛ እሺ፣ የነቃስ እጃችሁን አውጡ እስኪ። አይ አላችሁ፣ በቃ አላችሁ፣ አምኛለሁ። ይሄ የምልክት ቋንቋ ይባላል። የምልክት ቋንቋ ዓለም አቀፍ ነው፣ ግን አብዛኛው ጊዜ በትራፊኮች በኩልና በሹፌሮች በኩል ነው ያለ የምልክት ቋንቋ። ሹፌሮች የትም ዓለም ቢሄዱ የምልክት ቋንቋን ያገኙታል። ትራፊኮችም እንደዚሁ። የምልክት ቋንቋ ዓለም አቀፍ ነው፣ አንድ ቦታ አይደለም። ኢትዮጵያ ያለ የምልክት ቋንቋ አሜሪካ ላይ አለ፣ እንግሊዝ ላይ አለ። አንድ አይነት ስለሆነ ማለት የምልክት ቋንቋ አንድ አይነት ነው። ምክንያቱም ሹፌሮቹ በደንብ አድርገው ያውቁታል፣ ትራፊኮቹ በደንብ አድርገው ያውቁታል። ሌሎቹ ቋንቋዎች ግን አያግባቡም። ምን እያልኳችሁ ነበር? ከኔ ጋር ከሆናችሁ አንድ ምን ነበሩ ብያችኋለሁ? አቤት አንድ ካህን አንድ አገልጋይ ነበረው። እሳቸው በሚያስተምሩበት ሰዓት ምን ይላሉ? ህዝቡ ምን ይላል? ህዝቡ ምን ይላል? ያንቀላፋል። አሁንም እኮ አላችሁ አይ አባ እንትና ሲባሉ እንቅልፌ ነው የሚመጣ ሚሉት አይገባኝም አትሉ ትላላችሁ አትሉ? እንትና የሚባለው አገልጋይ ሲመጣ ምንም ደስ አይለኝም፣ እሱ ሲቆም እንቅልፌ ይመጣል። እቁባችሁ ሁሉ ትዝ የሚላችሁ የሰንበት ሁሉ ትዝ የሚለው ሰው አለ። ቃሉ የሚተላለፈው የእግዚአብሔር ቃል ነው። ግን አብዛኛው ጊዜ እንደዚህ እንላለን፣ እንትና ሲያስተምር በጣም ነው ደስ የሚለኝ፣ የእሱ ስራ ከሆነ እንሂድ የሚባልበት ጊዜ አለ። የእሳቸው ስራ ከሆነ ደግሞ አይ ዛሬ እንኳን ስራ ላይ ብለን እንቀራለን። ስለዚህ ካህኑ በሚያስተምሩበት ሰዓት፣ መምህሩ በሚያስተምሩበት ሰዓት ህዝቡ ያንቀላፋል። የካህኑ ጓደኛ ደግሞ አንድ ሹፌር አለ። ሹፌሩ በጣም ቀዝቃዛ ነው። ሲነዳም መኪና ሲነዳም በጣም ፈጣን ነው፣ ስፒዱ በጣም ፈጣን ነው። ስለዚህ አሁን በከተማ ውስጥ አዲስ አበባ ላይ ከተማ ውስጥ የሚነዳው 30 ስፒዱ 30 ነው። በ30 በላይ መንዳት አይቻልም። አሁን እንኳን መንገዳችን አሪፍ ስለሆነ ወደ 40 ልንገባ እንችላለን። እና በጣም ስለሚፈጥን መምህሩ በሚያስተምር ሰዓት ህዝቡ ያንቀላፋል። ሹፌሩን በሚነዳበት ሰዓት ግን ምን ያደርጋል? ህዝቡ አውራክ እንቀሳቀስ ነው እንደ እኮ ነገር ያስፈልጋል አምላኬ ወይ ጠብቀ እያለ ህዝቡ ይጸልያል። አስቡት። አሁን ሁለቱም ሞቱ ይላል ጽሑፉ። ሹፌሩም ሞተ፣ ካህኑም ሞተ። እዛ በመንግስተ ሰማያት በገነት የገነት ቁልፍ ያለው ቅዱስ ጴጥሮስ ነው። እንግዲህ ወበከ መላእክተ ዘመንግስተ ሰማያት የመንግስተ ሰማያት ቁልፍ ያለው ጴጥሮስ ነው። እና ለሾፌሩ ምን ይላል? ቀልድ ነው እንግዲህ እዚያ ላይ የተጻፈው መጽሐፍ። ለሾፌሩ ምን ተሰጠው መሰላችሁ? አንድ መኝታ ቤትና ሻወር ያለው ክችን ያለው ቤት ተሰጠው ይላል። ለካህኑ ደግሞ አንዲት ክፍል ብቻ ስቱዲዮ ብቻ ተሰጠ። እንዴት ይተዋወቃሉ? እንግዲህ ሹፌሩን ጋር ይተዋወቃሉ፣ ካህኑን ጋር ይተዋወቃሉ። አብረው ነው ያደጉት። እዚያ ቤት ለሚያድለው ሰው አካል ምን አለ? እንዴት እኔ አገልጋይ ሆኜ እኔ መምህር ሆኜ ስንት ህዝብ እያስተማርኩ ስንቱን አገልግዬ ስንቱን ንስሐ አስገብቼ እንዴት አንድ ክፍል ይሰጠኛል? ይህ ዱርዬ ሾፌር መኝታ ቤት ኪችን ያለው ሲሰጥ፣ ሻወር መኝታ ቤት ያለው ሲሰጥ እንዴት ይላል? ዝም በል እባክህ። እሱ ሲነዳ ሁሉ ቢጸልይ ነበረ፣ አንተ ስታስተምር ግን ሁሉ ቢተኛ ነበረ። ስለዚህ ውጤታማው እሱ ነው ተባለ። እባካችሁ ምእመናን ማልካችንን አላስቀንሱብን እየተኛችሁ። ገብቷችኋል? ኃላፊነት በካህናት ላይ አጣሉ ለማለት ነው። ለራሳቸው ምጸልዩ። ኃላፊነት በአባቶች ብቻ፣ ኃላፊነት በአገልጋዮች ብቻ፣ ሁሉም ነገር ለቤተ ክርስቲያኒቱ አገልጋዮች ብቻ። ስለዚህ እናንተም ኃላፊነት አለባችሁ።
እናንተም ኃላፊነታችሁ መወጣት አለባችሁ። ስለዚህ በካህኑ ፊት እናንተ ኃላፊነትን ለሱ ትሰጣላችሁ። በወላጆች ፊት ሕፃናት ኃላፊነት የላቸውም። አዎ አውቃለሁ። ነገር ግን ነገ ኃላፊ ይሆናሉ። ነገ ትልቅ ቦታ ላይ ይደርሳሉ። ስለዚህ እናንተም ኃላፊነት አለባችሁ። ኃላፊነታችን ማወቅ አለብን። ወደዚህ ዓለም የመጣው የድንግል ማርያም ኢየሱስ ክርስቶስ የመጣው በሽተኞችን ፍለጋ ነው የመጣው። እነዚያን ለማዳን ነው የመጣው። ስለዚህ በበሽተኞች መካከል ምን አይነት በሽታ አለ? ታምራት የሚባል አለ። ታምራት የሚባል አለ። ፈውስ የሚባል አለ። ድህነት የሚባል አለ። ፈውስ ምንድን ነው? ታምራት ምንድን ነው? ድህነት ምንድን ነው? ፈውስ የሚለው ለታመሙ ሰዎች የሚሰጥ ነው። ፈውስ የሚባለው የታመመ ሁሉ ይድናል ማለት አይደለም። በቤተ ክርስቲያን ቋንቋ የታመመ ሁሉ አይድንም። አሁን የታመመ ሁሉ ይድናል አይፈወስም። ነገር ግን ደግሞ የትኛውን ህመም ደግሞ እንደዚህ ስላችሁ የቅድሙ አስተማሪ የታመመ ሁሉ አይፈወስም ብሏል። እንዳሉ መጽሐፍ ቅዱስ ነው ያለው። ቅዱስ ጳውሎስ ኢየሱስ ክርስቶስን ጠየቀው። ሁልጊዜ እታመማለሁ ወተውበኒ መልአከ ሰይጣን ዘይደጉዘኒ ርእስየ ወይኩርዓኒ ሥጋዬ። ራሴን የሚቀጠቅጥ ሰውነቴን የሚፈልጥ ሰውነቴን የሚቀጠቅጥ መልአከ ሰይጣን ተሰጠኝ። ይህም ሌሎቹን እየፈወስኩ ሌሎቹን እያዳነ ቅዱስ ጳውሎስ ሌሎቹን ያድናል። ቅዱስ ጳውሎስ እንደማንኛውም ሰው ልብስ ለብሶ ይወጣል። ከቤቱ ሲወጣ ልብሶቹ ይፈውሳሉ። ወደ ከተማ ልብስ ለብሶ ሲወጣ ያገኘው ሁሉ የቅዱስ ጳውሎስ ልብስ ይቦጭቀዋል፣ እየቦጨቀ ይወስደዋል፣ ይፈወሳል። ቅዱስ ጳውሎስ ግን ለራሱ በሽተኛ ነው። ምን ለራሱ አያውቅም ትላላችሁ እናንተ? እስኪ አቤት እስከፋት ግልጽ ምን ለራሱ አያውቅም? ሐኪም አይመስለኝም። ጠንቋይ ለራሱ አያውቅም። አያችሁ፣ ጠንቋይ ለራሱ አያውቅም ይባላል። ሐኪም ራሱን አያክምም። ጠንቋይም ለራሱ አያውቅም ተብሎ አዋቂ ለራሱ አያውቅም ይባላል። ቅዱስ ጳውሎስ ለራሱ ስለማያውቅ አይደለም። ቅዱስ ጳውሎስ ጠየቀ፣ ጌታዬ ወይ የተሰጠኝ መልአክ ይሄ መልአከ ሰይጣን የሚባል ራሴን የሚቀጠቅጠኝ እሱን አስነሳልኛል። ኢየሱስ ክርስቶስ እንዲህ አለው፣ ቅዱስ ጳውሎስ ያክለከ ጸጋዬ ይበቃሃል አለ። ጸጋዬ ይበቃሃል። ምንድን ነው ጸጋዬ ይበቃሃል? የጳውሎስ ጸጋ ምንድን ነው? እኔ ለአንተ ሌላውን የምትፈውስበት መድኃኒት ሰጥቼሃለሁ። ሌላውን የምትፈውስበትን ጸጋ ላንሳውና አንተን ልፈውስህ። ከኔ በታችን ሌላውን የምትፈውስበት ጸጋ ላንሳውና በሉ እስኪ አንተን ልፈውስህ። እናንተ ብትሆኑ እሺ ትላላችሁ? እምቢ? አቤት አንተን ልፈውስህና ሌላውን የምታድንበትን መድኃኒትነቱን ላንሳው ብትባሉ እሺ ትላላችሁ? እምቢ? አንተ በሽተኛ ሆነ ሌላውን ማዳን ትችላለህ ብትባሉና አንተ ጤናማ ሆነ መሮት እኛ እንደዛ እንልም። ምን አገባኝ ሌላው ይታመም እንጂ እኔ ለምን እታመማለሁ ብሎ የሚበዛ። ቅዱስ ጳውሎስ ግን ምን አለ? ይህን ሲለው ሌላውን የምትፈውስበትን ጸጋ ካነሳውን አንተን እፈውስሃለሁ አለ። አለዚያ ግን አንተ በህመም ትኖራለህ አለ። ቅዱስ ጳውሎስ ግን ምን አለ? በቃ አታንሳብኛል፣ ለሌላው ስል እኔ መታመም አለብኛል። ሌላው ስል መታመም አለብኝ። ሌላው ብላ ቤተ ክርስቲያን ታመመች። ሌላው ስንል ክርስቲያኖች ይታመማሉ። ሌላው ስንል እንኖራለን። አንገታችን የምንደፋው የምንታመመው የምንችለው እኛ ላይ እጅ የለም እንዴ? ከእኛ ላይ ክንድ የለም እንዴ? ሌላውን መደባደብ አንችልም እንዴ? ስለ መንግሥተ ሰማያት ብለን ነው፣ ስለ ክርስቶስ ብለን ነው አንገታችን የምንደፋው የምንታመመው። መንግሥተ ሰማያትን ላለማጣት ነው፣ ክርስቶስን ላለማጣት ነው። ሌላው የምንኖረው ሳይገባን ቀርቶ አይደለም፣ ስላልተበደለን አይደለም፣ ስላልተጎዳን አይደለም። ታላቁን ነገር እንዳናጣ ስለምናስብ ነው። ስለዚህ ቅዱስ ጳውሎስ ምን አለ? ተው ሌላውን እየፈወስኩ እኔ እየታመምኩ እኖራለሁ አለ። ስለዚህ የማይድን በሽታ በምድር ላይ አለ። ለቅዱሳን እንኳ የሚሰጣቸው እነ ቅዱስ ጢሞቴዎስ የሆድ በሽታ ነበረባቸው። እነ ቅዱስ ጳውሎስ የራስ በሽታ ነበረባቸው። ስለዚህ ለሌላው መድኃኒት ለመሆን ለሌላው መብራት ለመሆን እነሱ ግን እየነደዱ ይኖሩ ነበር።
ስለዚህ ለሌላው ሕይወት ለመሆን የእኛ ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። ነሣ ደዌነ ወጾረ ሕማመነ መጽሐፈ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ነሣ ደዌነ ወጾረ ሕማመነ፣ እነሆ በሽታችንን ተቀበለ፣ ደዌያችንን ተሸከመ። የማንንም በሽታ የሚሸከም ማንም ሰው የለም። የልጇን በሽታ የምትሸከም እናት የለችም። የልጁን በሽታ የሚሸከም ወላጅ የለም። ልጅ አይዞ ተንፍስ የሚል ይኖራል እንጂ እኔ ልተንፍስልህ፣ እኔ ለትንሽ ደቂቃ ልሸከምልህ የሚል ሰው የለም። ኢየሱስ ክርስቶስ ግን የእኛን በሽታ ተሸከመ። ደዌን የሚሸከም ክርስቶስ ብቻ ነው። ሲሸከመው ተቀብሎ እኛን አድኖ እኛን ፈውሶ እሱ በሽታ ተሸከመ። እሱ ሕመማችንን ተቀበለ። እንዲህ እንደ ሞባይል ዝም ብሎ በሽታችን ተቀበለው፣ እንደ ገንዘብ ተቀበለው፣ ተቀብሎ እሱ ተሸከመልን፣ እኛ በሕይወት አኖረን። ስለዚህ ከመታመም የተነሳ ንገሩት ያለችው ቤተ ክርስቲያን፣ ክርስቶስ የታመመላት ቤተ ክርስቲያን እሷም ታመመች ከክርስቶስ ፍቅር የተነሳ። አዎ ፍቅር ያማል፣ አዎ ፍቅር ያደክማል። ግን እውነተኛ ፍቅር የክርስቶስ ፍቅር ያማል። ስለዚህ በፍቅር የታመመ ማን ነው? ለክርስቶስ የታመመ ማን ነው? ለቤተ ክርስቲያን የታመመ ማን ነው? ለአገልጋዮች የታመመ ማን ነው? ከፍቅር የተነሳ ታምሜያለሁና ንገሩት። ስለዚህ ተአምራት፣ ድኅነት፣ ፈውስ የሚባለው ተአምራት በእኛም ላይ ሊፈጸም ይችላል፣ በሰማይም ሊፈጸም ይችላል። ለምን? ሙሴ ባህርን ከፈለ፣ ከሰው ሕይወት ጋር ይገናኝ። ኢያሱ ፀሐይን አስቆመ። ስለዚህ ተአምራት ነው። ተአምራት ኢየሱስ ክርስቶስ ፈውስ የሚባለው ፈውስ ግን በሰው ልጆች የሚፈጸም ነው። ድኅነት የሚባለው ደግሞ ሁለት አይነት ነው። ኢየሱስ ክርስቶስ ያዳነና ቅዱሳን ጻድቃን የሚያድኑበት መንገድ ይለያያል። ክርስቶስ ያዳነው ነፍሳችንን ነው ያዳነው። ሰዎች የሚያድኑ መላእክት፣ ጻድቃን የሚያድኑ በስጋችን ነው የሚያድኑት። ለምን? ለምሳሌ ቅዱስ ገብርኤል 3 ደቂቃን አዳነ ሲባል ከእሳት ነው ያዳናቸው፣ ከእሳት ነው። ቅዱስ ሚካኤል እስራኤላውያንን በባሕር ተመርቶ አዳናቸው ስንል ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ መልአኩ ተልኮ ከእግዚአብሔር ተልኮ አዳነ ሲል ከእስር ቤት ነው ያዳነው። ኢየሱስ ክርስቶስ ያዳነን ግን ዘላለማዊ ድነት ነው፣ የነፍስ ድነት ነው። ስለዚህ የነፍስ ድነት ያዳነን አምላክ ዘላለማዊ ድነት፣ ዘላለማዊ ሕይወት ነው የሰጠን። ስለዚህ እቺ ቅድስት ቤተ ክርስቲያን ምን ትላለች? ከፍቅር የተነሳ ታምሜያለሁ። በክርስቶስ ፍቅር የታመማችሁ፣ በቤተ ክርስቲያን የታመማችሁ፣ እስኪ ዛሬም ካህናቱ በአንተ ታመዋል፣ ሰንበት ተማሪዎቹ ታመዋል፣ አገልጋዮች ታመዋል፣ ሕዝቦቿ ታመዋል፣ ቤተ ክርስቲያን ታማለች። ካገኛችሁት ንገሩት። ብዙ የሚያሳመን ነገር አለ። እንዲፈውሰን የአምላካችን ቅዱስ ፈቃድ ይሆንልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።